ከሰሞኑ በኢቢኤስ ላይ በተላለፈ የብርቱካን ታሪክ ለዶክመንተሪ የተቀረጸን መሆኑን አናውቅም ነበር ሲሉ ተከሳሾች በፍርድ ቤት ተከራክረዋል። ዝርዝሩን በመረጃችን ይዘነዋል። በሌላ መረጃ ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል ውክልና እንዳልተሰጠ የስራና ክህሎት ሚኒስቴር አስታውቋል። በቆይታችሁ ታደምጣላችሁ። ክቡራን አድማጮች፣ እጅግ መደመጥ ያለበት መረጃ ከወደ አሜሪካ ተሰምቷል። የእግሩ አልበቃ ሲል ከውድድር ሜዳ የተሰማው አስገራሚ መረጃ የወንዴዘር ፍሬ የሩጫ ውድድር በተመልካችና በተንታኝ ታጅቦ በአሜሪካ ሊካሄድ እንደሆነ ተገልጿል። ጉድ ሳይሰማ መስከረም አይጠባም ማለት አሁን ነው። ምን ጉድ ነው እንድትሉ እኛም በዜና ዘገባችን ሙሉ መረጃውን ወደ እናንተ አካተነዋል። በሌላ መረጃ ባለ 2ና ባለ 3 እግር ተሽከርካሪዎች ወደ አገር ውስጥ እንዳይገቡ ታገዱ። ይህን ዝርዝር መረጃ በሰዓቱ ታደምጣላችሁ። በሌላ ዜና ቻይና የሰውነት ክብደት ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያ ቤታቸው እንዳይወጡ አሳሰበች። ዝርዝሩን በመረጃችን ይዘነዋል። ሰላም ጤና ውስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ ከሰዓታት በኋላ ዳግም ተመልሼ መጥቻለሁ። ለእናንተ ይመጥናሉ ያልናቸውን ከመዝናኛው ዓለም የተሰሙ ከሀገር ውስጥ ከውጭ በወቅታዊ ጉዳዮች የያዝንላችሁን ዘገባዎች ይዘን ቀርበናል። ለቻናሉ አዲስ የሆናችሁ በመልካም ፈቃድ በቀናነት ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ ለሌሎች ተደራሽ እንዲሆን ሼር በማድረግ በቆይታችን አብራችሁን እንድትቆዩ በመጋበዝ ርዕሰ ጉዳዮቹን በማስቀደም እንጀምር። አዲሱ ሿሿ ለሌሎች ይጠቅማል በሚል በዛሬው የዜና ዘገባችን አካተነዋል። ክቡራን አድማጮች፣ እጅግ መደመጥ ያለበት መረጃ ነው። ዝርዝሩን በመረጃችን ይዘነዋል። በሌላ መረጃ በወጣቶች ላይ የኩላሊት በሽታ መስፋፋት አሳሳቢ እንደሆነ መጥቷል። ጥቂት የጥንቃቄ እርምጃዎችን በዚህ መረጃ ሰዓት ታደምጣላችሁ። በሌላ ዜና አሽከርካሪዎች ለቅጣት እየተዳረጉ ነው ሲል ፖሊስ ገልጿል። ዝርዝሩ ተዘጋጅቷል። እነዚህንና በወቅታዊ ጉዳይ ከሀገር ውስጥ ከውጭ የያዝንላቸው አጫጭር ዘገባዎች በዚህ መረጃ ሰዓት አካተናል። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ መረጃዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥናችሁን ሰበር መረጃዎች በዝርዝር ወደ እናንተ ላድርስ። ከሰሞኑ ኢቢኤስ ላይ በተላለፈው የብርቱካን ታሪክ ተንተርሶ ሁለተኛው ዶክመንተሪ በመንግስት ሚዲያዎች ተቀርጾ መተላለፉ ይታወሳል። ይህን ተከትሎ ትናንት በነበረው የፍርድ ቤት ክርክር ላይ የተከሳሽ ጠበቆች ደንበኞቻችን ለዶክመንተሪ የተቀረጸ መሆኑን ሳያውቁ ነው ዶክመንተሪው የተለቀቀው ሲሉም ቅሬታን አቅርበዋል። ይሁን እንጂ ፕሮግራሙ የተላለፈበት የአዲስ ምዕራፍ ዳይሬክተር የሆነው ተጠርጣሪ ግለሰብም ቃላችንን የምንሰጠው ለፖሊስ እንጂ ለቴሌቪዥን ዶክመንተሪ አልነበረም፣ ለሱ ያስፈቀደን የለም ሲል ፍርድ ቤቱን ተናግሯል። ለቀረበው ቅሬታ ፍርድ ቤቱ ፖሊስን ጠይቋል። ፖሊስ እኔ አላውቅም፣ ለሌሎች የመንግስት አካላት ናቸው ይህንን ያደረጉት ሲሉም ምላሽ ሰጥቷል። ዘገባው የአንኳር ነው። በሌላ ዜና ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል ውክልና እንዳልሰጠ የስራና ክህሎት ሚኒስቴር አስታወቀ። በውጭ ሀገር ስራ ስምሪት አገልግሎት ወደ አውሮፓና አሜሪካ ሀገራት ዜጎችን ለስራ ለማሰማራት ለየትኛውም አካል ውክልና አለመስጠቱን የስራና ክህሎት ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ በጉዳዩ ላይ የሚከተለውን የጥንቃቄ መልእክትንም አስተላልፏል። ካናዳን ጨምሮ በተለያዩ የአውሮፓ ሀገራት ለስራ ዜጎችን እንልካለን፣ ለዚህም ከሚመለከታቸው አካላት ፈቃድ አግኝተናል በሚል በተለያዩ የማህበራዊ ትስስር ገጾች ህገወጥ ማስታወቂያዎችን በማሰራጨት ህብረተሰቡን ላላስፈላጊ ወጪና እንግልት እየዳረጉ በመሆኑ መሰል የማጭበርበር ተግባር እየፈጸሙ የሚገኙ አካላትን በህግ ተጠያቂ ለማድረግ ሚኒስቴር መስሪያ ቤታችን በትኩረት እየተሰራ እንደሚገኝም ገልጿል። በውጭ ሀገር ስራ ስምሪት የስራና ክህሎት ሚኒስቴር ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል የሰጠው ውክልና የሌለ መሆኑ እየገለጽን ዜጎቻችን በስምሪት ተጠቃሚ ለመሆን ህጋዊ አማራጮችን ብቻ በመጠቀም ካላስፈላጊ ወጪ፣ እንግልትና ሌሎች አስከፊ አደጋዎች ራሳቸው እንዲጠብቁም በጥብቅ እናሳስባለን። ይሁንና የሁለትዮሽ ስምምነት በተፈረመባቸው መዳረሻ ሀገራት የሥራ ዕድል ማግኘት ከፈለጉ የሚከተለውን ጂሜል lmis.gov.it በመጠቀም የኢትዮጵያ የሥራ ገበያ መረጃ ስርዓት ላይ በመመዝገብ ደህንነቱ የተረጋገጠ የውጭ ሀገር ሥራ ስምሪት ተጠቃሚ ሆኑ ሲሉም መልእክቱን አስተላልፏል። ክቡራን አድማጮች፣ በማስከተል ከወደ አሜሪካ የተሰማው የእግሩ አልበቃ ሲል ከውድድር ሜዳ የተሰማውን አስገራሚ መረጃ ወደ እናንተ ላድረስ። የወንዴዘር ፍሬ የሩጫ ውድድር በአሜሪካ ሊካሄድ እንደሆነ ተገለጸ። ለመጀመሪያ ጊዜ የወንዴዘር ፍሬ ውድድር ግንቦት 2 በካሊፎርኒያ የሚካሄድ ሲሆን ከሁለቱ ዩኒቨርሲቲዎች ማለትም ከዩኤስሲ እና ከዩሲኤልኤ የተወሰዱ ናሙናዎች በአጉሊ መነጽር በሚታይ የመሮጫ ላይ ውድድር ይወዳደራሉ።
ይሁንና ዝግጅቱ በሆሊድ ፖላዲየም ፊት ለፊት 5000 ተመልካቾች በተገኙበት የሚካሄድ ሲሆን የቀጥታ ስርጭት ተንታኞችና ውርድም ይኖረዋልም ተብሏል። በሌላ ዜና ባለ 2ና ባለ 3 እግር ተሽከርካሪ ወደ አገር ውስጥ እንዳይገቡ ተወሰነ። በነዳጅ የሚሰሩ ባለ 2ና ባለ 3 እግር ተሽከርካሪ ወደ አገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። በተለምዶ ባጃጅ የሚባሉት ባለ 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ አገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ በሪሁን ሐሰን ተናግረዋል። ሚኒስትር ዴኤታው ይህንን ያሉት ሚያዝያ 2 ቀን 2017 ዓ.ም አሃድ ቢዝነስ ግሩፕ በአገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ 2ና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀ ስነ ስርዓት ሲያስታውቅ ነው። ይሁንና ኢትዮጵያ በየዓመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣ የተናገሩት አቶ በሪሁ በታዳሽ ኃይል ላይ ያለንን እምቅ አቅም ተጠቅመን ከውጪ ከሚገባው ደረጃውን ያልጠበቀ ነዳጅ ላይ ጥገኛ ከመሆንና አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መውሰድ አለበትም ብለዋል። በማስከተል አዲሱ ሿሿ ለሌሎች ይጠቅማል በሚል በዛሬው ዜና ዘገባችን አካተነዋል። እሱም መረጃ ወደ እናንተ ላድርስ። በቪትስ ወይም በማንኛውም መኪና ውስጥ ተቀምጠው ይጠብቁሃል። በእግረኛ መንገድ እየተጓዝክ አጠገባቸው ስትደርስ መስኮት ዝቅ በማድረግ በአጋጣሚ የተከሰተ በማስመሰል በለውዝ ወይም በጫት የተመረዘ ውሃ ልብስ ላይ ይተፉብሃል። ተበሳጭተ ምን ሆነሃል ብለህ ትጮኻለህ። ባለባበሳቸው የማትጠራጠራቸው ጸዴ ጮካዎች ቀድመው ያዘጋጁትን የሃይላንድ ውሃና ስፖንጅ ይዘው በመውረድ የይቅርታ ማዕት እያዥጎደጎዱ ልብስህን መጠራረግ ይጀምራሉ። በእነሱም አኳኋን ትህትናቸው ንዴትን ያበርደዋል። ጠራርገው ሲጨርሱ መኪናቸውን አስነስተው ይሄዳሉ። አንተ ከጥቂት ደቂቃዎች በኋላ ስልክ ለመደወል ኪስህ ትገባለህ። ስልክህ የለም፣ የኪስ ቦርሳም አይኖርም፣ ኪስህም ተራቁቷል። የሿሿ የተባለው ወንጀል ከዚህ ቀደም በተለያዩ ሰዎች ላይ ተሞክሮ መክሸፉም ይታወሳል። ክቡራን አድማጮች ከእንደዚህ አይነት ወንጀል ድርጊት ራሳችሁን እንድትጠብቁ በማሳሰብ ወደ ሌላኛው መረጃችን እናልፋለን። በማስከተል ከአዲስ አበባ ፖሊስ የተሰጠ ማሳሰቢያ። ከ4 ኪሎ ቤተ መንግስት ዙሪያ ባለ 2 አቅጣጫ የነበረው መንገድ ባለ 1 አቅጣጫ እንዲሆን መደረጉን ባለማወቅ አንዳንድ አሽከርካሪዎች አሁንም ለደንብ መተላለፍ ቅጣት እየተዳረጉ ስለሆነ ጥንቃቄ እንዲያደርጉ ሲል የአዲስ አበባ ፖሊስ አሳስቧል። 4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች አንድ አቅጣጫ ብቻ ሆነው እንዲያገለግሉ መደረጋቸው ቢታወቅም ነገር ግን አንዳንድ አሽከርካሪዎች አሁንም የተተከሉ የመንገድ ትራፊክ ምልክቶችን እየጣሱና ለቅጣት እየተዳረጉ መሆናቸውንም ፖሊስ ገልጿል። መረጃው ቀደም ሲል ለአሽከርካሪዎች በተለያዩ ሚዲያዎች የተገለጸ ቢሆንም አሁንም አንዳንዶቹ ክልከላውን እየተገበሩ ባለመሆኑ መረጃውን ማሳወቅ አስፈላጊ ሆኖ መገኘቱንም ፖሊስ ጠቅሷል። በዚህ መሰረት ከጥይት ቤት መስቀለኛ እስከ ፓርላማ ትራፊክ መብራት ድረስ፣ ከፓርላማ ትራፊክ መብራት እስከ ቅዱስ ገብርኤል ሳይንስ ሙዚየም ድረስ እንዲሁም ከቅዱስ ገብርኤል መስቀለኛ እስከ ጥይት ቤት ድረስ ቀድሞ የነበረው ባለ 2 አቅጣጫ መንገድ ወይም ደግሞ ቱዌ ወደ አንድ አቅጣጫ መንገድ ዋን ዌይ የተቀየሩ መሆናቸውን አሽከርካሪዎች አውቀው የትራፊክ ምልክትና ማመልከቻዎችን በጥንቃቄ እያከበሩ እንዲያሽከረክሩ እንዲሁም በአካባቢው የተመደቡትን የትራፊክ ፖሊስ አባላትን መረጃ ጠይቀው በቂ ግንዛቤ እንዲይዙም የአዲስ አበባ ፖሊስ አስታውቋል። ወጣቶች ላይ የኩላሊት በሽታ መስፋፋት አሳሳቢ እየሆነ መጥቷል። ጥቂት የጥንቃቄ እርምጃዎችን ወደ እናንተ ላድርስ። ሽንቶን ለረጅም ጊዜ ከመያዝ ይቆጠቡ። ሽንት በፊኛ ለረጅም ጊዜ ማቆየት አደገኛ እንደሆነ ባለሙያዎች ይገልጻሉ። ይህም ባክቴሪያዎች በፍጥነት እንዲራቡ ስለሚያደርግና ሽንት ወደ ኩላሊት ሲመለስ በመርዛማ ንጥረ ነገሮች ምክንያት ኢንፌክሽን ሊያስከትልም ይችላል። ይህ ለሽንት ቧንቧ ኢንፌክሽን፣ ለኩላሊት ብግነት እና ለዩሪሚያ በደም ውስጥ የመርዛማ ነገሮች ክምችት ሊዳርግ እንደሚችልም ተገልጿል። የሽንት ስሜት እንደመጣቦትም ወዲያውኑ እንዲሸኑ ባለሙያዎቹ ይናገራሉ። ሁለተኛ፣ የጨው አወሳሰድን በቀን ከ5.8 ግራም እንዳይበልጥ ይገድቡ። ሶስተኛ፣ ከመጠን በላይ ስጋ መመገብ ጎጂ ነው። ከስጋ የሚገኝ ከፍተኛ የፕሮቲን መጠን በምግብ መፈጨት ወቅት አሞኒያ እንዲመረት ያደርጋል። ይህም ኩላሊታችንን ሊጎዳው ይችላል። አራተኛ፣ ካይፌን፣ ሶዳ እና ለስላሳ መጠጦችን ይቀንሱ ወይም ሙሉ በሙሉ ያስወግዱ። እነዚህ መጠጦች የደም ግፊትን ይጨምራሉ እንዲሁም በኩላሊቶች ላይ ጫናን ይፈጥራሉ። ኮካኮላና መሰል መጠጦችን መቀነስም ጠቃሚ ነው። አምስተኛ፣ በቂ ውሃ ይጠጡ። ውሃ ለኩላሊት ስራ አስፈላጊ ነው። እንደ ጤና ባለሙያዎቹ ከሆነ ውሃ ለኩላሊት ስራ አስፈላጊ ነው። በቂ ውሃ ለመጠጣት በደም ውስጥ የመርዛማ ነገሮች ክምችት እንዲኖር ያደርጋል።
በቀን ቢያንስ 10 ብርጭቆ ውሃ ለመጠጣት ይሞክሩ። ስድስተኛ ከመተኛቶ በፊት ጥቂት ውሃ ይጠጡና ሁልጊዜ ከመተኛቶ በፊት ሽንት መሽናት አስፈላጊ እንደሆነ ባለሙያዎቹ ይናገራሉ። በሌላ ዜና ቻይና የሰውነት ክብደት ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያ ቤታቸው እንዳይወጡ ጥብቅ ማሳሰቢያን አስተላለፈች። በቻይና ሰሜናዊ ክፍል ዝናብ የቀላቀለ ከባድ ንፋስ መከሰቱን ተከትሎ የሰውነት ክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያ ቤታቸው እንዳይወጡ ማስጠንቅቃለች። ከሀገሪቱ ደቡባዊ አዋሳኝ ሞንጎሊያ መነሻውን ያደረገው ንፋስ በሰዓት ከ150 ኪሎ ሜትር በመሸፈን ቤጂንግ፣ ቲያንጂንን እና ሄቤይን ጨምሮ የቻይና ሰሜናዊ ክፍሎች እየመታ ይገኛል። ይሁን እንጂ የንፋሱ ጥንካሬ ከ1 እስከ 17 ባለ ደረጃ የሚለካ ሲሆን አሁን ላይ የተከሰተው ከባድ ንፋስ ባለፉት 10 ዓመታት ከተመዘገቡት የመጀመሪያው መሆኑ ተገልጿል። የተከሰተው ከባድ ንፋስ ደረጃ 13 ሲሆን ዝናቡ በረዶና ነጎድጓድ የቀላቀለ መሆኑን የቻይና አየር ትንበያ ኤጀንሲ ጠቁሟል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።